ዳጣ እዚህ ናት፣ የትም አትሄድም። ግን እንዴት እዚህ ከቆየች አልከኝ? አይ ምንም አባይ ብለው ሰላም ስለ ዳጣ ጠይቃ ታውቃለች? አዎ ብዙ ጊዜ ትጠይቀኛለች። ምን እያለች? እሷን ጠይቃት ነው የምትለኝ። ሲመስለኝ ዳጣ መቀለድ እንጂ ቁም ነገር የምታወራ ይመስለኝ። ሰላም ደግሞ ስለ ዳጣ በጣም ነው ማወቅ የምትፈልግ። ቆይ ምን ጠይቅልኝ ብላ ታውቃለች? የት እንደተወለደች፣ ስለ እናቷ፣ ስለ አባቷ፣ በቃ ስለ ሁሉም ነገር ነው ጠይቃት የምትለኝ። እውነትህ ነው? አዎ አባይ። አውቃታለች ማለት ነው? ምኑን ያወቅ? ዳጣ እኔ እኮ እንድታረግሽ ፈልጌ አይደለም። እናትን አለማወቅ ያስለቅሳል። በህይወቴ ብዙ ጊዜ አልቅሻለሁ። እናቴን ባስታወስኩ ቁጥር ሁሌ እንዳለቀስኩ ነው። ምናልባት እኔንም በመፈለግ ላይ ትሆናለች። ምናልባት እኮ የኔ እናቴ የኔ እርዳታ የሚያስፈልጋት ቦታ ትሆናለች እኮ። ምናልባትም ደግሞ እናትሽ ሀብታምና ወይ ደግሞ የተከበረች ሴትም ልትሆን ትችላለች። አይ በፍጹም ይሄ ሊሆን አይችልም። ምክንያቱም አንድ ልጇ የጠፋችባትና ከምንም ሁኔታ ስኬታማ አትሆንም። ምናልባት ልጇን በመፈለግ እየተንከራተተች ይሆናል። እሺ የድሬዳዋ ጉዳይ ምንድን ነው? ለምንድን ነው የድሬዳዋ ልጅ ነኝ ያልሽ? አይ ናታ፣ ስለሱ አልነግርም። ለጊዜን ካወቅ ይበቃል። በቃ የተወለድኩት አዲስ አበባ ነው፣ ያደግኩትም አዲስ አበባ ነው። ይህን ካወቅ ይበቃል። እሺ አባትሽ ሲሳይ አባትሽ አይደለም? ሲሳይ የሚባል እኔም ላይ ነው የማውቀው። ሲሳይ የሚባል አባት የለኝም። አባዬ ለምን መዋሸት ፈለገ ታዲያ? እኔ ነግሬው ቢሆንስ? ማለቴ እኔ ዋሽቼው ቢሆንስ? እሱስ ልክ ነሽ፣ አባዬ አይዋሽም። እሺ አንድ የመጨረሻ ጥያቄ ልጠይቅሽ። እሺ ምንድን ነው? ታዲያ የጓደኛዊ ሲሳይ ልጅ ካልሆንሽ እዚህ ቤት እንዴት ልመጭ ይቻልሽ? ሌላ ቀን እነግርሃለሁ። ሰላም ቤተሰብ እንዴት ናችሁ? ዛሬ ዳጣን ድራማን ይዤላችሁ ብቅ ብያለሁ ማለት ነው። ባለፈው ሳምንት እንግዲህ እንደምታውቁት አቢጌል ከቤት ወጣ ከቤት እንድትመለስ ማለት ከቤት ወጣ ነበረ። ከቤት እንድትመለስ ዳጣ አቶ ደረጀ ለምነዋለች ማለት ነው። እንግዲህ አቶ ደረጀን ከለመነችው በኋላ ያው ቤት እየመጣች ነበር። መንገድ ላይ ሳሉ እንግዲህ ዳጣና አቢጌል መንገድ ላይ ሳሉ እቤት እንድትመለሽ ያረኩት ደረጀ ለምኝ እኔ ነኝ ስትላት እንግዲህ በወግ ብላባታለች ማለት ነው። አጅባትዩ አይመልሰኝም ነበር ወይ? እና ደግሞ አንቺ ማንስ ስለሆንሽ ነው ለእኔ የምትለምኝልኝ ምናምን እያለቻት ነበር። ያቺ ግን እንደ እህትነት ሙድ እኔ እንደዚህ አርጌልሽ አታመሰግኝም ወይ ምናምን እያለቻት ነበር። እና በዛ መካከል እንግዲህ እኔ ማኔ ምንሽ ስለሆንኩ ነው እንደዚህ የምታረጊልኝ ምናምን እህቴ ብትሆኝስ ምናምን ብላ ስትላት እኔ አንቺት እስኪ ድገሚው ብላ እንግዲህ ጫጩህ አባት ነበረ። ያው እንግዲህ እዛ ላይ የሆነ ይነቀባታል ብለን ነበረ። እንግዲህ ዳጣናት በቃ በጣም ጎበዝ ስለሆነች ነገሩን አስቀይሳ እኔ ብትሆኝ ኤፍ ነው ያልኩት እንጂ ነሽ አላልኩሽም። ምን ባንጨረጭርሻል ምናምን ብላ እንግዲህ ሰው ያሰኝሽ አንድ ቀን ሰው የምትይበት ሁኔታ ይመጣል ብላ ትታት ሄዳለች። ጠብቂኝ ራሱ ትላት ማለት ነው። ከዛ በኋላ የተፈጠረው ነገር እንግዲህ እንትን የሚል ነው። በቃ ቤት ሄደች። ያው አቢጌልን አድማ አድርገውባታል። እንግዲህ አባትየው ያላት ያው ስትመጣ ማንም ሰው እንዳያናግራት እንደ ድሮ እንዳይሆንላት፣ ስለዚህ ሁላችሁም ዝጓት አለች። በየሄደችበት እንግዲህ ግዋ ሳትቀር አላናግርሽም፣ ይቅርታ ካላልሽኝ አላናግርሽም ስትላት ለምንድን ነው እኔ አቢጌል ነኝ ያንቺን ይቅርታ ምልሽ ስትላት በቃ ታዩ ምናምን ብላች ራሱ ጥላት ሄዳለች። ያው በኋላ እናትየው ስትመጣ አቀበቻት። እናት ምንም አትልም። ያው ልኳ ማለት ነግራታለች ያለውን ነገር እንደዚህ አርጊ ይቅርታ በይኔ ጋር መጀመሪያ ጫማሽ ላድርግልሽ እግርሽ ልጣፍሽ ምናምን ብላ ማታውቅም
መጀመሪያ ከራስሽ ጋር ታረቂ፣ ራስሽን ውደጂ። እኛን ከመውደድሽ በፊት ሁላችሁም ፊት አዙራችሁብኛል ስትልም ለምን ፊታችን እንዳዞርንብሽ ታውቂያለሽ ወይ ስትላት አላውቅም አለች። ስለዚህ ካላወቅሽ ልንገርሽ፣ ሁሉንም ቤተሰብ ጌቶሽ ይቅርታ ጠይቄ ስላጠፋሽው ጥፋት ነው። ሁለተኛ እንደማይለመድሽ ቃል ግቢና ይቅርታ ጠይቄ ብላታለች ማለት ነው። እንግዲህ ከናታንም ክፍል ሄዳ እንግዲህ ዳጣና ናታን እያወሩ ነበር ያገኘቻቸው። እንደ በፊቱ ጓገጭ አላለችም። እችኛዋም ትታላት ወጣች። ለምንድነው ፊታችሁን ያዞራችሁብኝ እያለችው ነበር ናታንን። ያው እኔ አላዞርኩብሽም፣ ግን ባጠፋሽው ጥፋት ይሆናል ሌሎቹ ያዞሩብሽ እያላት ነበር። እና ያው ክርክር ላይ ነው መቼም አንዲ ነገር ሲናገር ከሱ ጋርም ጩኸት ነው። እና እናቲቱ የረቻትን ይዛ እንግዲህ አባትየውን ሄዳ ተንበርክካ ይቅርታ ጠይቀዋለች ማለት ነው። እንግዲህ ያው ይቅርታዋንም ተቀብሏታል። ግን ይህን ነገር ድጋሚ እንዳታረገው እንዳታደርግ ያው አይበለውና ውሃ ሞታ ቢሆንስ ምናምን ብሎ አስጠንቅቋታል ማለት ነው። ያው ሁላቸውንም ይቅርታ ጠይቃለች። እንግዲህ ከዳጣና ከናታን ከሰላም ውጭ ያሉትን ማለት ነው። እንግዲህ ዛሬ ዳጣና ናታን መናፈሻ ሄደዋል። ይውጣላት ብሎ ነው መሰለኝ ሄደዋል። እንግዲህ በሄዱበት ታይም ያው ሁል ጊዜ ሰላምና የናታን ጥያቄ አለ። ሰላምና ናታን ጠይቋት፣ ምን የት ነው ቤተሰቦች፣ በቃ እንዴት ነው በተወለድሽበት አስተዳደግሽ ምናምን እያሉ ነው የሚጠይቋት። ግን እሷ መናገር አትፈልግም ነበር። እንግዲህ ዛሬ ነግረዋለች ማለት ነው ለናታን የት እንደተወለደች ምናምን ሁሉን ነገር። አባቷ ሲሳይ የሚባል አባት እንደሌላት፣ አዲስ አበባ ተወልዳ እንዳደገች፣ እናቷን እንደማታውቃት እስከዛሬ ድረስ እናቷን እንደማታውቃት ምናምን ሁሉንም ነገር ያው ሰላም የምጠይቃትን ነገር በሙሉ ለናታን ነግረዋለች ማለት ነው። እንግዲህ ናታንም በጣም ገርሞት ነበር። እሷም አለቀሰች እንደነገረችው። ያው እንዴት እንደዚህ ሊሆን ቻለ? ሻባዬ ለምንድነው ልጅ ናት ብሎ ይዞሽ የመጣው አላት። እኔ ዋሽቸው ሆንስ አለች። እኔ ዋሽቸው ሆንስ አንቺ እነሱ የሲሳይ ልጅን የአባቴ ጓደኛ ልጅ ካልሆንሽ እንዴት ተገጣጥሞ ይዞሽ መጣ እያላት ነበረ። እና እስኪ እየጠየቃት ነበረ ስለ አባቷ። ሌላ ቀን እነግርሃለሁ እሱን ደግሞ ብላ ቀጥረዋለች። ለማንም አልናገርም ብሎ ነው በብዙ አደራ የተናገረው። ለሰላም ብቻ እናገራለሁ ብሏል። እንግዲህ እንድትናገር ብለዋለች። ለሷም በዚህ ተለያዩ። እንግዲህ ከደረጀ ጋር ናታን ተገናኝቶ ነበረ። ስለ ውሃ እያወሩ የምን ቫይታሚን ነው ምን ጥረት ገጥሟት ነው እንደዚህ የሆነች ምናምን እያሉ በዛ መካከል እንግዲህ ስለ ዳጣ ሰላም ትጠይቃለች እንዴ ምናምን ብሎ ስጠይቀው ብሎ ጠይቆታል። ያውቀዋታለች መሰለኝ አለ። እንግዲህ የሚፈጠረውን ቀጣይ እናያለን።